እንዴት ነው ቲጂ ከነኚህ ሰዎቹ ጋር የምትገናኘው እያለቻት ነበረ። እሷም እድሜ ልኳን ጎዳና ላይ የኖረች ልጅ ናት። እሷ ብዙ ነገር ታውቃለች። ካዲያ ይሄ ነገር ከየት መጥቶ ነው? ቡና ውስጥስ ማን ነው መድኃኒት ጨምሮ እየሰጠኝ? እኔ ቡናውን እንደጠጣው ነው እንቅልፍ ያለኝ በማለት ትናገራለች። እኔ እሱን አላቅም፣ ግን እሷ እንዴት ከነኚህ ሰዎች ጋር ትገናኛለች? በቃ ታያት እንጂ አክስቴ አትናደጂ። አሁን መጨቃጨቁን ትተን ወዴት እንደምናደርግ እንመካከር፣ አንድ ቦታ ተቀምጠን ትላቸዋለች። እሷም እሺ በቃ እንቀመጥ እስቲ ብላም ትንሽ ሲያወሩም ስለማይግባቡ ቲጂም ሉላን ከእናንተ ጋራ መስራት አለብኝ፣ እኔ ሁሉንም ነገር አውቄያለሁኝ። ዘርፌን ብትሆን ሁሉንም ነገር ደርሷበታለች። ሆኖም ማን ብቻ ቡና ውስጥ መድኃኒቱን እንደጨመረ ነው የማታውቀው። ስለዚህ አንቺ ደግሞ ኩሽና ስመጣ ውስጥ ነበርሽ። እኔም ቡናውን እንደጠጣው እንቅልፍ አለኝ። ዘርፌም እንደዛው። እኛ ከተኛም በኋላ ሬሳውን አምጥታችሁ ቤት አስገባችሁት። ከዛን የተፈጠረው ይሄንን ነው። እናትህ ከእንደዚህ ጋራ ምንድን ነው የምታደርጉት? ሁሉንም ነገር ልናገር ወይ አሁን ስትላት፣ እሺ ቀባጅሪ፣ እየቀባጀርሽ እልም ውስጥ ነው መሰለኝ ያለሽው፣ እኔ ምንም የማውቀው ነገር የለም ብትላትም እሷ ከዚህ በላይ ሁሉንም ተናገሪም ካልሽኝ እናገራለሁኝ ብላ ትላታለች። አሁን መቀበጃጀሩን ትተሽ ዘርፌ ራሴን አሞኛል ስላለች ቡና ፊና ውሰጅላት ትላታለች። እሷም አስቢበት፣ ከእናንተ ጋራ የማልሰራ ከሆነ ሁሉንም ነገር እናገራለሁ በማለት ታስፈራራታለች። ሉላም ሁሉንም ነገር አላይቅም ብላ ብትልም ሆኖም ለእህቷ ደውላ ቲጂ እንደነቃችባቸውና እንደደረሰችባቸው ከነሱ ጋር መስራት እንደምትፈልግ ትነግራታለች። እሷም ለአሁን ላይ አድርጊያለሁ፣ ሁሉም እየሰማሽ ነው ብላ ትላለች። እነ ሱራፌልም አንድ ላይ ተሰብስበው ቁጭ ብለው ባሉበት ነበር የደወለችው። ቲጂ ሰምታለች። አሁን እንዴት ነው የምናደርገው? ከእናንተ ጋር ካልሰራው ይሄንን ነገር ሁሉንም ነገር እናገራለሁ እያለችን ነው ስትል፣ ስለሷ አትጨነቂ፣ እሷን እኛ እናስብበታለን። በዚች በትንሽ ነገርማ እቅዳችን እንዲፈርስብን በፍጹም አንፈቅድም። ሌላ እቅድ እናወጣለን፣ ሌላውን ነገር ተጠንቀቂ ብለው ይሏታል። ካዲያ ዘርፌስ እንዴት ናት በማለት ሲጠይቋት ዘርፌ እጅግ በጣም እየተጨነቀች እንደሆነችም ትነግራቸዋለች። ዘርፌ ግራ ገብቷታል የምታደርገው ነገር፣ ለፖሊስም ከደወለች ተጠያቂ እንደምትሆን፣ ስለዚህ የምታደርገው ነገር አቷ ስትጨነቅ፣ ሆኖም እኔ ይህንን ዶክተሩን እጠራጠረዋለሁ በማለትም ትላታለች። ሉላም ትመለሰና አዎ እኔም ዶክተሩ ከብዙ ሰዎች ጋር ስለሚገናኝ እጠረጥረዋለሁ ብላ ትላለች። እኔም እንዲህ መጠጋጋቱን አልወደድኩትም ነበረ፣ ለካ ለዚህ ነው ወይ የተጠጋኝ በማለት ዘርፌም እየተናገረች ነው። እኔም ያፈቀርኩት ሰው እንደዚህ ነው ወይ እያለች ስትጨነቅና ስትናደድ አይዞሽ ስትላትም ብቻ ያንቺ እጅ ካለበት አልለቅሽም፣ እገልሻለሁ፣ አንቄ ነው የምገልሽ ብላ ትላታለች። እንዴ አክስቴ ምን እየሆንሽ ነው ያለሽው? እኔ ከጎንሽ እያለሁ ጭራሽኑ እኔ መጠርጠር ጀመርሽ ወይ ብላ ትላታለች። ብቻ እጅሽ ይኖርበት እንጂ አልለቅሽም ብላ ፀጉሯን ወደ ኋላ ስባ ስታስጠነቅቃት ነበረ። እህትሽም እዚህ ውስጥ ትኖራለች፣ ሌላ ጠላት የለኝም ብላ ስትላት፣ ቤዚማ እዚህ ነገር ውስጥ አትኖርም፣ እንዴት ከነኚህ ሰዎች ጋር ልትገናኝ ትችላለች? ዶክተሩ ሊሆን ይችላል በማለትም ወደ ዶክተሩ ላይ እያሳበቡ ይገኛሉ። እንግዲህ ቲጂም አሁን ላይ ምንም አይነት ትዕዛዝ ካንቺ አልቀበልም፣ አሁን ላይ አንቺ ራስሽ ነሽ የምትታዘዥኝ ብላ ቲጂም አሁን ወደ መጀመሪያ ሀብትሽ ልትመለሽ ነው እያለች ኮራ እያለች
ዘርፌንም እቤቷ ውስጥ በተከሰተው ካን ወዲህ ምንም ነገር ብታዥኝም አልታዘዝልሽም፣ እንዳታዥኝ ይኸው ቡናሽን ጠጪ እያለቻት ቡናዋንም እንደሰጠች የዘርፌ መኝታ ላይ ሄዷ ስትቀመጥ ነበረ። እንዴ እዚህ ምንድን ነው የምትሰሪው? አላበዛሽም እንዴ ስትላት አሁን ሁሉንም ነገር ስለማቅ እንደፈለግኩኝ መሆን ይችላለሁ ብላ ትላለች። ከዚህ ቤት ውጪልኝ ብዬሽ ነበረ ውጪ ብትላትም ከዚህ ቤት ከወጣሁ ያ ሁሉንም ነገር እንደምናገር እወቂ። ስለዚህ አሁን ይሄ ሁሉ ነገር የኔ ነው ማለት ነው። ከዚህም በኋላ እንግዲህ መታዘዝ የለም እያለችም እየጎረረችና እያስፈራራቻት ብትገኘው እሷ በፍጹም እጅ አልሰጥም፣ እንዲማ እንድትጫወችብኝ በፍጹም አልፈቅድም፣ ተነሽና ውጪልኝ ትላታለች። በዚሁም ሉላ አራክስቴ ምን እየሆንሽ ነው ያለሽው? በቃ ተያት አንቺ። አንዴ ተረጋግተን እናስብና እንመካከር። እዚህ ጋ እኔ ሬሳው እየሸተተኝ ነው፣ ምንም አይነት ሽታ አልፈልግም፣ ሬሳውን አንሱ በማለትም ቲጂ ትናገራለች። ጭራሹኑ ብሶብሻል እንዴ እያለቻት ሉላም አታብዣ ትላታለች። በቃ ትውጣልኝ ከዚህ ቤት ስትል አይ አትውጣ በማለትም እየተነጋገሩ ይገኛሉ። በዛው መካከል ሱራፌል ይደውልና አሁን ጭንብል ለብሰን እንመጣለን፣ ግን አንቺ እንዳትደነግጪ አስቀድሜ ልንገርሽ ብዬ ነው። ቲጂንም እናግታታለን፣ ዘርፌንም ዝም እናስብላታለን። ስለዚህ አንቺ ምንም አትበይ እንዳትደነግጪ ብለው ይሏታል። እሷም እሺ በማለት እነሱን እየተጠባበቁ እያለ ዘርፌም ትዕግስትን ከኔ ምንድን ነው የምትፈልጊው? የምትፈልጊውን ነገር ንገሪኝ ብላ ትላታለች። እሷም ከአንቺ የምፈልገው ብር ነው ብልሽ ብሩን እንደጨረስኩኝ ደግሞ ያለውን ነገር ልናገር እችላለሁ። ስለዚህ ምን ብፈልግ ይሻላል? አሁን እኮ አንድ ላይ ነን፣ አንድ ላይ ነው የምንሰራው በማለትም 40 ሚሊዮኑ ብር የት ነው ያለው? እሱን ነው የምፈልገው ብላ ትላታለች። ዘርፌም ትደነግጣለች እና አሁን ከኔ የምትፈልጊውን ብቻ ንገረኝ ስትላት እኔ የምፈልገው ይሄን ቤት ነው ብልሽ ምን ታደርጊያለሽ ብላ እያለቻት ትገኛለች። እንግዲህ ጉቻም ደግሞ እያስመለሳት በነበረበት ሐኪም ቤት ሄዳ ስትታይ ነፍሰ ጡር እንደሆነች ይናገሯታል። ቤዛም እጅግ ደስ ይላትና እንኳን ደስ አለሽ ብላ ስትላት አይ ይሄ ደስታ ላይሆን ይችላል፣ አያቴ ጥሎሹ የታል እያለ እሱ ግን እየተዝናና ነው። ስደውልለትም ስልኩ እየሰራ አይደለም፣ እሱ ወዲና ወዲህ እየዞረ ነው። እኔ ከዛ እያስጨነቁኝ ነው። አሁን ለሱ ወይን ደስታ ወይም መርዶ ነው። ስለዚህ አንቺ ደግሞ ምን ትያለሽ? ይሄ እኮ ትልቅ ደስታና የምስራች ነው ብላ ስትላትም አይ መስሎሽ ነው፣ እኔ ከዛ እያስጨነቁኝ ነው እያለቻት እንግዲህ ደጋግማም ስትደውልለት በፍጹም ሊሰራ አልቻለም። እንግዲህ ትልቅ ነገር ስለያዙ ነው አይዞሽ እያለቻትም እያጽናናቻት ነው። አሁን ላይ ሶስቱ እየተጨቃጨቁ ይገኛሉ። እንግዲህ ቲጂም የፈለገችው ቤቱን ነው። እዚህ ላይ እንግዲህ ሉላም ለማስመለስ እዚህ ነገር ሁሉ ውስጥ የገባችው የእህቷንና የቤተሰቦቿን ንብረት ለማስመለስ ነበረ። ሆኖም አሁን ላይ ግን ቤቴ ተጨምራባቸዋለች። አሁን እናግታታለንና አንቺ ዝም በይ ብለዋት ካሉ በኋላ እነ ሱራፌል ወደ ውስጥ ይገባሉ። እነሱም ጭንብልን ለብሰው ውስጥ ከገቡ በኋላ ዘርፌንም ዝም እንድትል ያስደርጓታል። ቤቲንም ቲጂንም እጆቿን ወደ ኋላ አስረው አግተዋት ይዘዋት ሊወጡ ሲል ክፍሉ በዚህ ተጠናቋል። ውድ የተወደዳችሁና የተከበራችሁ የምወዳችሁ ቤተሰቦቼ እስካሁን ድረስ በትዕግስት የተከታተላችሁኝ ከልብ አመሰግናለሁ። መልካም ቆይታ። ለቤቱ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። ነባሮቹም እንደዛው ኮሜንት ላይ አስተያየት አስቀምጡልኝ። አመሰግናለሁ። ተባረኩ።